ቆንጆ ዴፊኒሽን ይሄ ነው ተብሎ አሁን ኢቭን ብዙ ሰዎች እኮ ይመሳሰላሉ። በጣም የተፈጥሯዊ ነው ማለት በጣም ነው የሚያሳዝኑ ወንዶች በጣም ነው የሚያሳዝኑ ሁሉም ሰው የመመሳሰል ነገር አለው። ቢኮዝ ዲፋይን የተደረገ ነገር አለ። በቃ ቢዩቲ ተብለው የተቀመጠ ነገር አለ። አርቲፊሻል ነው በጣም። ያንን አለመምሰል ቅድም እንዳልከው ከባድ የሆነ ሳይኮሎጂካል ፕሮብሌም ያመጣል። ይሄ ቦዲ ሼሚንግ የምትለው ነገር አለ። በተለይ ደግሞ ወደ አርቱ ላይ ስትሆን ምናምን ይሁን በጣም አዝናለሁ። አንዳንድ ጊዜ ኢቭን በተፈጥሮ የሚመጡ ወይም ደግሞ ሁኔታዎች የሚያመጧቸው የሰውነት መጨመሮች አሉ። ለምሳሌ አንዲት ሴት ስትወልድ ቀላል ነገር አይደለም በህይወቷ ውስጥ እየተከናወነ ያለው። ሰው ነው የምትሰጠው። 9 ወር ሰው በሆዷ እያሳደገች ነው ያለችው። የብዙ ነገር ለውጥ አለ እና ከወለዱ በኋላ እጅግ ቅስማቸው የሚሰበር ሚዲያ መቅረብ የሚፈሩ በማንነታቸው የሚሸማቀቁ ሴቶችን የሚያፍሩ ሰውን የሚያክል ነገር አበርክታ ማለት ነው። የሆነ ሰዓት ላይ ደግሞ እኮ ውፍረት እኮ የውበት መገለጫ ነበር አይደል? በጣም ማለት ሞንደል የምትል ሴት ናት። ሞላ እንደ ቆንጆ የምትታይ ማለት ነው። እና ስቲል በዚህም ዘመን የትኛው የኢትዮጵያ ክልል ላይ እንደሆነ አላውቅም በጣም ይሄ እንዲወፍሩ በጣም እንትን የሚሏቸው የሚመግቧቸው ምናምን ሰዎች አሉ። በጣም ቀጭን የሆነ ሰው የማይመስላቸው ስቲል የቢዩቲ መገለጫ የሆነባቸው አካባቢዎች አሉ፣ ኢትዮጵያም ውስጥ ውጭም። አሁን ነገሩ እውነት ሆኖ አይደለም። ባለፈው ሳምንት ስንለው እንደነበረው አይምሯችን በእኛ ቁጥጥር ውስጥ አይደለም። የሚቀበለው መረጃ ከሌላ ስለሆነ እምነትህም ደስታህም ምንህም ዴፊኒሽንህም የቆንጆም የምንም ዴፊኒሽናችንን ሌሎች ናቸው የሚሰጡ። የሆነ ዘመን ላይ ደግሞ ይሄ ጊዜ ያበቃና ይሄ ነው ውበት ተብለን ደግሞ የሆነ ነገር ሲመጣ እንግዲህ ደግሞ ሌላ ነገር ውስጥ እንገባለን። በጣም አደገኛና ዋጋ አስከፋይ ይሄ ደግሞ በጣም ዋጋ አስከፋይ ነው። ኢኮኖሚካሊም ዋጋ አስከፋይ ነው። ከስነ ልቦናም አኳያ ስታየው በጣም ዋጋ ያስከፍላል። በጣም መስመሩን ሲለቅ ኢቭን ከፈጣሪ የሚያጋጨን ይመስለኛል። ኤክሰለንት